ሰላም እንዴት ናችሁ? ይህ የሲቲዝንሺፕ ኤጁኬሽን ፎር ግሬድ 8 ዩኒት 4 ኮንስቲቱሽናሊዝም የሚል ይሆናል። አዲስ ከሆናችሁ ዌልካም ኤንድ ፕሊዝ ሰብስክራይብ። ይጠቅማችኋል። በጣም ምርጥ ትምህርት ቤታችን ነው። ቪዲዮውን ላይክ ያደረጋችሁ ጀምሮ እስከ ዩኒት 3 ድረስ የሰራናቸው ቪዲዮዎች አሉ። ቼክ ማድረጋችሁን አትርሱ። በዛሬው ትምህርታችን ስለ ኮንስቲቱሽናሊዝም ነው የምናወራው፣ ደግሞ ስለ ኮንስቲቱሽን። ኮንስቲቱሽን ማለት ኖርማሊ ህገ መንግስት ማለት ነው። ህገ መንግስት ምን ያህሎቻችሁ ናችሁ የኢትዮጵያን ህገ መንግስት የምታውቁ? ከዚህ በፊት ሀገርና መንግስት የሚሉ ነገሮችን ማየታችንን ታስታውሳላችሁ። እዚህ ዩኒት ላይ እነዚህን ተርሞችን ማስታወስ አስፈላጊ ነው። ኮንስቲቱሽን ምን ማለት ነው? ኮንስቲቱሽናሊዝም፣ ኢምፔሪያሊዝም ጀስት ላይክ ዛት፣ ቴረር፣ ቴሮሪዝም፣ ዝም የሚላል ፍቅረሲዝም ጀስት ላይክ ዛት። ኤኒዌይ ኮንስቲቱሽን ኦፍ ስቴት የሚሉ እነዚህ ተርሞችን የግድ መለየት አስፈላጊ ነው። ኦኬ፣ እነዚህ ነገሮች መለየት የሚጠቅመው በቀጣይ የሚኖራችሁ የተለያዩ ትምህርቶች ላይ ግልጽ የሆነ ነገር እንዲፈጠርላችሁ ስለሚጠቅማችሁ ነው። ስለዚህ በዚህ ዩኒት ወይም በዚህ ቆይታችን 5 ነገሮች እናያለን። The first thing will be about the meaning of constitution and the meaning of constitutionalism. What does it mean when we say constitution, and what does it mean when we say constitutionalism? The second topic will be about the purposes of constitution. Why we need constitution? ህገ መንግስት የሚባለው ነገር ምንድነው ካልን በኋላ ህገ መንግስት ለምን ያስፈልገናል? ምንድነው ስለዚህ ማውራት የሚጠቅመው? ትምህርትስ ሆኖ ለምን ይቀርባል? So why we need constitution, purposes of constitution. The third topic will be about the importance of constitutionalism. Constitutionalism ለምን ይጠቅመናል? Then we will see the different types of constitution. There are different categories depending on different criteria. በተለያየ የመከፋፈያ ዘዴ ብዙ አይነት ህገ መንግስቶች ሊኖሩ ይችላሉ በሆነ ሀገር ላይ። ስለዚህ ለምሳሌ እኛ ሀገር ምን አይነት ህገ መንግስት ነው? ሌሎች ሀገራትስ እየተጠቀሙት ያለው ህገ መንግስት ምንድን ነው? ለአንድ ሀገር ወይም እንደ አንድ ግለሰብ ኮንስቲቱሽን የሚባለው ጽንሰ ሀሳብ ምን ያህል ነው የሚያስፈልገው የሚጠቅመው የሚለውን ነገርም በዛው ልክ ታያላችሁ። And finally, we will see about the need of constitutionalism in sustaining peace, ሰላምን በማጽናትና ቀጣይነት እንዲኖረው በማድረግ ሂደት ሰዎች የተረጋጋ ኑሮ እንዲኖራቸው ማድረግ ሂደት ህገ መንግስት በአንድ ሀገር ያለው ሚና ምንድን ነው? ህገ መንግስት የሚባለውን ነገር ከማወቅ በፊት በመሰረቱ ህግ ምንድን ነው? እሱን ነገር ማወቅ አስፈላጊ ነው። ስለዚህ ህግ ከዚህ በፊት ሩል ኦፍ ሎው የሚባል ትምህርት ላይ ታስታውሳላችሁ። ህግ ምንድን ነው? ሰዎች ተስማምተው የሚያወጡት መተዳደሪያ ነው አይደለም? ባይንዲንግ ኔቸር ያለው ሰው ካላከበረው የሚጠየቅበት just like that አይደለ? Okay, now let's see from the first topic. Let's start from it. So what is constitution and what does it mean when we say constitutionalism? ስለዚህ ከዚህ በፊት ስለ ገቨርንመንት ስናወራ ገቨርንመንት ከ3 የተለያዩ ብራንቾች እንደሚዘጋጅ ወይም ደግሞ ሌጅስሌቸር፣ ኤክስኪዩቲቭ ኤንድ ጁዲሻሪ የሚባሉ 3 አካላት የሚመሰረቱት እንደሆነ ታስታውሳላችሁ። ይህ መንግስት የሚባለው ተቋም ወይም ደግሞ አንድን ሀገር ወይም ደግሞ በዛች ሀገር ውስጥ ያሉ ዜጎችን የሚያስተዳድረው በህዝብ ስልጣን የተሰጠው ዲሞክራሲ ካለ ማለት ነው። በህዝብ ስልጣን የተሰጠው አካል በምን መንገድ ነው ያችን ሀገር የሚያስተዳድረው? እንዲሁ ሀሳብ እንደመጣለት በዘፈቀደ ነው? ላይ ጊዜያዊ በሆነ መንገድ ፍሊቲንግ ነው ወይስ እንዲሁ ዝም ብሎ ደስ ሲለው ሲደብረው የሚተዋት ደስ ሲለው የሚያስተዳድራት ነው ወይስ እንዴት ነው? በምን መንገድ ነው የሚያስተዳድር? ለምሳሌ የሆነ መንግስት ተመሰረተ ዛሬ። ከምንድን ነው የሚጀምረው? ህግ ገና አልወጣም። ህግ ካልወጣ ደግሞ እንደምታውቁት ወይም እንደምትገምቱት ሰው በሰው ላይ ክፉ ነገር ሊያደርግ ይችላል። ሰው የሰውን ንብረት ሊወስድ ይችላል። ትምህርት ቤቶቹ ሊወድሙ ይችላሉ። አይደለም እንዴ? ሰው ከመንግስት የሚሆን ከግለሰቦች ንብረት እንደፈለገ ይዘርፋል። ምክንያቱም ጠያቂ የለም፣ ምክንያቱም ህግ የለም። አይደለም እንዴ?
አትሊስት እንዲህ አይነት ነገሮች በሌሉበት ሰዓት አንድ መንግስት እንዴት አድርጎ ነው ያችን ሀገር ማስተዳደር የሚቻለው? ለምሳሌ እናንተ ገና ወደ ክፍል ከመቀላቀላችሁ በፊት እና ሴክሽን ከተለጠፈ በኋላ ማለት ነው አትተዋወቁም። እንዴት ነው ዝም በሉ የምትባባሉት? እንዴት ነው መተዳደሪያ ደንብ ሳታወጡ የክላሳችሁን ደህንነት ማስጠበቅ የምትችሉት? አይደለም? ትንሽ ይከብዳል። ምናልባት አሁን እናንተ አትተዋወቁም፣ ግን ትምህርት ቤታችሁ ያዘጋጀው መተዳደሪያ ለሁሉም ክላስ መተዳደሪያ ደንብ አዘጋጅቶ ቢሆንና ምንም ባትተዋወቁም እዛ ትምህርት ቤት ላይ ያለ ተማሪ ያንን መተዳደሪያ ደንብ ቢያንስ ማክበር አለበት የሚል አስገዳጅ ነገር ቢኖረው እናንተ ተዋውቃችሁ ገና የራሳችሁን መተዳደሪያ ደንብ እስከምታዘጋጁ ድረስ የትምህርት ቤቱን መተዳደሪያ ደንብ ወይም ያችን ሚኒመም ሪኳየርመንት የምትባለዋን ነገር ታከብራላችሁ ማለት ነው። ከዛ በኋላ የተለማመዳችሁ ስትመጡ ለራሳችሁ ሴክሽን የሚሆን መተዳደሪያ ደንብ ዝርዝር ነገሮች ያሉት ታዘጋጃላችሁ። ልክ የትምህርት ቤቱ የመጀመሪያው እናንተ ሳትተዋወቁ ስትተዳደሩበት የነበረው ነገር እንደ ህገ መንግስት ልናየው እንችላለን። ትምህርት ቤታችሁን በሀገር ደረጃ ብንስለው ያ ለትምህርት ቤቱ ለሁሉም 20-30 ሴክሽን ቢኖረው ያ ሴክሽን የሚያከብረው ወይም የሚያከብራቸው ዝርዝር እነዚህ ትናንሽ 10 ሊሆን ይችላሉ 20 መከበር ያለባቸው ደንቦች እንደ ህገ መንግስት ህግጋት ልናያቸው እንችላለን። ከዛ በኋላ ከተለማመዳችሁ በኋላ ያወጣችሁት የራሳችሁ ሴክሽን መተዳደሪያ ደንብ ደግሞ እንደ ሌሎች ህጎች ኦርዲነሪ ሎውስ እንላቸዋለን። እሱን ሌላ ጊዜ በዝርዝር እናያለን። ኤኒዌይ አንድ ሀገር ገና መንግስት የሚባለው ነገር ሲቋቋም ሊከተላቸው የሚገቡ መመሪያዎችን የያዘ መርሆችን የያዘ ይሄ ዶክሜንት ኮንስቲቱሽን ይባላል ማለት ነው። ኮንስቲቱሽን አንድ ፓርቲ አያዘጋጀውም። ለምሳሌ ዘንድሮ ወይም ደግሞ የምርጫ ወቅት በሆነ ሰዓት ይሄ ቪዲዮ ሪከርድ የተደረገበት ሰዓት የምርጫ ወቅት ነው፣ የምርጫ ዓመት ነው። ስለዚህ 2018 ዓመተ ምህረት ነው። ስለዚህ ምርጫ አለ። ያ በዛ ምርጫ ምናልባት ፓርቲዎቹ ማኒፌስቶቸውን ያቀርባሉ አይደል? የፓርቲውን አቋም ምን ማድረግ እንደሚፈልግ መንግስት ከሆነ በኋላ። ስለዚህ ያ ማኒፌስቶ ምን ይላሉ? ህገ መንግስት እንቀይራለን ይላሉ። which is totally wrong የሆነ አፕሮች ነው። አንድ ፓርቲ የሀገርን ህገ መንግስት መቀየር አይችልም። ምን ማለት ነው ይሄ ነገር? አይቀየርም ስንል አንድ ፓርቲ የአንድን ሀገር ህገ መንግስት አይቀየርም ስንል ምን ማለታችን ነው? ኖርማሊ ይሄ ህገ መንግስት የሚባለው ነገር ምንድን ነው ስንል ሱፕሪም ሎው ሱፕሪም ማለት ማለት ነው። ሱፐር ተቀላችሁ አይደለ? ሱፐር ምንድን ነው የምታውቁት? ሱፐር የበላይ ማለት ነው አይደለ? ያ የበላይ ከፍ ያለ ስልጣን ያለ። ስለዚህ ሱፕሪም ሎ ማለት የሀገሪቱ የበላይ ህግ ነው። ከዛ በላይ ህግ የለም። ምናልባት በመንፈሳዊ ስነት ምናልባት ሌሎች የመንፈሳዊ ህጎች ይኖሩ እንደሆነ እንጂ በፖለቲካው ስነድ ከህገ መንግስት በላይ ህግ የለም ማለት ነው። በዛች ሀገር ላይ እንዲሁ ቢያንስ በህግ አምላክ ሲል የትኛው ህግ ነው ብሎ አንድ ሰው ሲያስብ በጭንቅላቱ የሚመጣው የትኛው ነው? ህገ መንግስት የሚባለው ነው። ስለዚህ የሀገሪቱ የበላይ ህግ ነው ማለታችን ለዛ ነው። ይሄ ዶክሜንት በጣም የሀገሪቱ የበላይ ህግ ነው ስንል ምን ማለታችን ነው? የዛችን ሀገር መሰረታዊ ህግጋትን የያዘ ስለሆነ ያቺ ሀገር በዛ ወይም ደግሞ ማህበረሰቧ ምን አይነት መርሆችን መከተል አለበት የሚለውን ነገር የተካተተበትን ነገር ስለሚይዝ ነው ያ ዶክሜንት። ያ ዶክሜንት የሀገሪቱ የበላይ ህግ ነው ስንል ምን ማለታችን ነው? ያቺ ሀገር የምትፈልገውን ነገር ዲዛይር እና የምትመኘውን ነገር አስፓይሬሽንስ ወደፊት በቃ for example you may have your own aspiration ማለት በጉጉት የምትጠብቁት የምትመኙት ነገር ማለት ነው። ስለዚህ ህገ መንግስትን የአንድን ሀገር ያችን ሀገር እንደ ግለሰብ አድርጋችሁ ብትይዟት ፍላጎቷንና ወደፊት መሆን የምትፈልገውን ነገር የያዘ ነው ተብሎ ይታሰባል። ስለዚህ ህገ መንግስት ኖርማሊ 3 ፒላር ፖሊሲዎችን ይይዛል ተብሎ ይታመናል። ማህበራዊ፣ ኢኮኖሚያዊ እና
ፖለቲካዊ የሆኑ ነገሮች የሚካተቱበት ነው። እነዛ ፖሊሲዎች ከዛ በኋላ ነው ከዛ ህገ መንግስት የተቀዳ የተለያዩ ህጎች በዝርዝር ለምሳሌ እናንተ የትምህርት ጉዳይ ይመለከታችኋል። ስለዚህ የትምህርት ፖሊሲ አለ አይደል? ግብርና ስራ ላይ የሚሰሩ ቢሆን ምን አለ? የግብርና ፖሊሲ አለ። የጤና ጉዳይ ቢያማችሁ ሐኪም ቤት ትሄዳላችሁ። ስለዚህ አሁን የጤና ፖሊሲ አለ አይደለም እንዴ? just like that። ስለዚህ ብዙ አይነት ፖሊሲዎች አሉ። እነዛ ፖሊሲዎች ግን መነሻቸው ምንጩ ምንድነው? ህገ መንግስት የሚባለው ነው። ስለዚህ ህገ መንግስት በጥንቃቄ መዘጋጀት አለበት የሚባለው ሀገሪቷ ውስጥ ሊኖሩ የሚገቡ የተለያዩ ነገሮች የሚካተቱበት ዶክመንት ወይም መጽሐፍ ስለሆነ ነው። ስለዚህ ኮንስቲቱሽን we say it as a fundamental ወይም መሰረታዊ የሆነ ህግ ነው በዛች ሀገር ውስጥ ማለት ነው። የበላዩ ህግ ያ ህገ መንግስት ነው። 30 ክልል ቢኖር የሀገሪቱ ህገ መንግስት ከዛ ሁሉ በላይ ነው። ስለዚህ ህገ መንግስት እንደ ህግ ስለሆነ ህግ የሚዘጋጅበትን ሂደት ተከትሎ ይዘጋጃል። ስለዚህ ዛች ሀገር ላይ ያሉ ልምዶች ምንድናቸው? the custom, traditions, rules and laws። ስለዚህ በሀገሪቱ የተለመዱ አዲስም ቢጨመሩ የተሻለ ውጤት ያመጣሉ ተብለው የሚታሰቡ የሚታመንባቸውን የተለያዩ ልምዶችንም ሊያካትት ይችላል ማለት ነው ይሄ ህገ መንግስት። ህገ መንግስት ወይም ደግሞ this legal document which the constitution also contains the laws and the beliefs of a nation። ያው beliefs ሲባል እንግዲህ ሰው አይደለችም belief እምነት የላትም፣ ግን just like የምትፈልገው ለዜጎቿ የምትሰጠው መብት የምትፈልገው እንዲያከብሩላት የምትፈልገው ግዴታ ይኖራል አይደለ? ያንን እንደዛ አድርገን ብንረዳው የተሳሳትን አንሆንም። So we can say that constitution is a fundamental document መሰረታዊ የሆነ ዶክመንት ወይ መጽሐፍ ነው ማለት እንችላለን። or basic ነው መሰረታዊ ህግ ነው። that contains laws ህጎች እና ደንቦች እና መርሆችን የያዘ ነው። በአንድ የፖለቲካ ስርዓት ውስጥ አንድ ሀገር ለማስተዳደር ህገ መንግስት የሚባለው ነገር በጣም ወሳኝ የሆነ ነገር ነው። ኦኬ ሶ በሌላ መንገድ there is another term which is mostly known as constitutionalism. What does it mean? Constitutionalism is a government conducted in accordance with and within the bounds established by the fundamental law of the constitution. Constitutionalism ማለት በወጣው ህገ መንግስት መሰረት የሚተዳደር መንግስት የሚያስተዳድር መንግስት ሲኖር ማለት ነው። ዶክመንቱ ብቻ ተዘጋጅቶ ህገ መንግስት አለ መባል ስለሌለበት ህገ መንግስታዊነት ማለት ወይም ኮንስቲቱሽናሊዝም ማለት ኖርማሊ በወጣው ህገ መንግስት መሰረት የሚፈቅደውን በማድረግ የሚከለክለውን ባለማድረግ ሀገሪቷ እየተመራች ከሆነ መንግስታትም በዛ ልክ ስልጣናቸው በህገ መንግስቱ መሰረት የተገደበ ከሆነ we can say it as a constitutionalism። በዛች ሀገር ላይ ኮንስቲቱሽናሊዝም አለ ማለት እንችላለን። ስለዚህ አንድ ሀገር ላይ በእርግጥም የፖለቲካ ስርዓቱ ጥሩ ነው ለማለት የግድ ህገ መንግስቱን በትክክል መተግበር ወይ ደግሞ መከተል የግድ የሚልበት ኮንዲሽን አለ ማለት ነው። So in short we can easily define it and it may help you to remember it, and you have to remember it in such a way. Constitutionalism is a form of political governance in which state power is exercised in accordance with the established rules outlined within that constitution። ህገ መንግስት ውስጥ ባሉ ደንቦች መመሪያዎች መሰረት ዜጎችም መንግስትንም ጨምሮ የሚገዛበት የሚተዳደርበት ከሆነ ህገ መንግስታዊነት አለ ዛች ሀገር ላይ ማለት እንችላለን። ስለዚህ ህገ መንግስት የሚባለው ነገር this is a doctrine that government should faithful to the constitution። faithful ማለት ታማኝ መሆን ማለት ነው። መንግስታት ለህገ መንግስቱ ታማኝ መሆን መቻል አለባቸው።
አለዛ ያ ህገ መንግስት የማይከበር ከሆነ እዛች ሀገር ውስጥ ያሉ ዜጎች መብት አይከበርም። ስለዚህ መብታቸው ካልተከበረ ደግሞ መንግስታት ዘፈቀዳዊ የሆኑ ተግባራትን ይፈጽማሉ። አርቢትራሪ ማለት ዘፈቀዳዊ ነው። ዘፈቀዳዊ ተግባራትንና ውሳኔዎችን ይወስናሉ። የሀገሪቱ ዜጎች የሚፈልጉት ነገር አይታወቅም። ስለዚህ የሚያሰጋቸው ወይም ነገ የሚጠብቁት ተስፋ የሚያደርጉት ነገር አይኖርም ማለት ነው። ስለዚህ ህገ መንግስታዊነት ማለት የፖለቲካ ባህሉ በህገ መንግስቱ ወይም በተጻፈው ህገ መንግስት መሰረት መሆን ሲችል ህገ መንግስታዊነት ነው ማለት እንችላለን። Okay, so for a constitutionalism to prevail, establishing a constitution is enough. ስለዚህ ህገ መንግስት ባለበት ሀገር ህገ መንግስታዊነት ከሌለ የግድ የሀገሪቱ ዜጎች መብትና የሚጠበቅባቸውን ግዴታም ተወጥተዋል ማለት አይቻልም። ወይም ያች ሀገር ህገ መንግስት አላት እንድንል የሚያስችለን ህገ መንግስቷ የተከበረ እንደሆነ ብቻ ነው። ከዛ ውጭ የተጻፈ ህገ መንግስት ቢኖራት ኖርማሊ ያች ሀገር አንድ ዲሞክራት ልትሆን ትችላለች፣ ወይም ደግሞ ሞሮፍ የዜጎቿ መብት በየዘፈቀደው ሁኔታ የሚጣስባት ሀገር ልትሆን ትችላለች። Okay, the second one is about the purpose of constitution. Why we need constitution? ለምንድን ነው ሰው ዝም ብሎ አይኖርም? ለምሳሌ መንፈሳዊ የሆኑ ጉዳዮች አሉን አይደለ? መጽሐፍ ቅዱስ በሃይማኖቱ ጉዳይ የሃይማኖቱ ህግ ነው፣ የበላይ ህግ ነው። እንደ ህገ መንግስቱ የሃይማኖቱ የበላይ ህግ ነው። ስለዚህ ያ ዶክሜንት ያ መጽሐፍ የመጽሐፍት ሁሉ የጸሎቶች ሁሉ በላይ ነው እንደሚባለው ሁሉ why don't you follow it instead of having a separate document which we call it constitution? constitution የምንለው ነገር ለምን ያስፈልገናል? ለምንድነው በሌሎች መመሪያዎች መተዳደር የማንችለው? ለምንድነው በባህላዊ መንገድ የሚጠቅመንና የሚጎዳንን ነገር የያዘ ነገር ጽፈን እየተተዳደርንበት ለምን አንኖርም? ህገ መንግስት የሚባል የብቻ የሚዘጋጅ ዶክሜንት እዛች ሀገር ውስጥ ያሉ ሁሉም ዜጎች ተስማምተው የሚያወጡት መጽሐፍ ለምን ያስፈልገናል? እሱን ነው የምናየው። ኦኬ ሶ ህገ መንግስት ቀደም እንዳልነው በራሱ የመጨረሻ አይደለም። አንድን ሀገር ዲሞክራሲያዊ ለማድረግ ወይም ደግሞ ለዜጎቿ የተመቸች ሀገር ለማድረግ ህገ መንግስት መኖሩ ብቻውን በቂ አይደለም። it is not the end but it may be the means። ህገ መንግስት መኖሩ ብቻውንም ህገ መንግስቱንም ስለተከተልንም ያች ሀገር ጤነኛ ትሆናለች ማለትም አይደለም። ሙሉ በሙሉ መተግበር ይገባዋል normally. So there are some illustrative examples from here as you can see. ለምሳሌ እዚህ ጋር በዚህ ሳይድ በኩል የምናየው ነገር በቀደመው ጊዜ የሚስተዋሉ አውቶክራቲክ የሆኑ አፕሮቾች ናቸው። አውቶክራቲክ ማለት ኖርማሊ እንደምታዩት እዚህ አካባቢ ባለስልጣናት አሉ፣ እየበሉ እየጠጡ ነው የምታዩት ነገር። እንደምታዩት ሆዱ ተነፋፍቷል፣ የሚጠጣ የሚበላው ነገር አለ እዚህ ጋር። ከነሱ በላይ ጠረጴዛውን የይዘውላቸው ደግሞ እንደምታዩቸው በሰንሰለት የታሰሩ ሰዎች አሉ። ያው እንግዲህ ማንበብ የሚፈልግም አለ በዛ ሰዓት እንግዲህ እያነበበ ነው። ከስር ሆና እያነበበች ነው ሴቱን። ምንድነው ይሄ? ተመልከቱ እንግዲህ ምን ያክል ስቃይ እንዳለ እንደነበረ። እንግዲህ እንዲህ አይነት ፒክቸሮች እኔ ፐርሰናሊ አንደርስታንድ የማደርጋቸው በተለይ ከአፄ ምኒልክ በፊት ማለት ነው። በተለይ ወይ ደግሞ አፄ ምኒልክ በፊት ስላችሁ የአድዋ ድል ባይኖር ኖሮ የሁላችንም ዕጣ ፈንታ እንዲህ አይነት ነገር ይሆን ነበር። ይሄ ፊዚካሊ ስናስበው ፊዚካሊ በእውነታው ዓለም ላይ የነበረ ሁኔታ ነው። ሰዎች በሰዎች ላይ እንዴት ግፍ ሲፈጽሙ እንደነበረ የሚያሳይ ነገር ነው እንደምታዩት። ስለዚህ እነዚህ ህገ መንግስት ቀርቶ ስለ ዜጎቻቸው መብት የሚመለከታቸውም አይደሉም እንደምታዩት። በመሰረቱ ይሄ ፊዚካሊ ወይም ደግሞ በእውኑ ዓለም በሚጨበጥ በሚዳሰስ ነገር አለ፣ በቃ በገሃድ የሚታይ ነገር ነበረ ነው እንጂ አሁንም ድረስ እንዲህ አይነት ነገሮች በተለያየ ሁኔታ ሊፈጸሙ ይችላሉ። ብዙ ወገኖቻችን በዚህ አይነት ሁኔታ እየኖሩ ሊሆን ይችላል ኖርማሊ ማለት ነው። ከምንሰማው ከምናየው በተለያየ መንገድ አንደርስታንድ ከምናደርገው ነገር አንጻር
የዜጎች ሰብአዊ መብት አለመከበሩ በዚህ ደረጃ እንዲጣስና አላግባብ ሰብአዊ የሆነ ነገር እንደሚፈጸምባቸው ማሳያዎች ናቸው። እንደምታዩቸው እዚህ ጋር ጠቋቁር ነገር የለበሱ አሉ። አስገድደው እንዲህ አድርገው እንዲይዙላቸው እያደረጉ እንደሆነ ማየት ይቻላል። ምናልባት የተንቀሳቀሱም ሊሆን ይችላል፣ ይዘዋቸው የተንቀሳቀሱ ሊሆን ይችላል። ውጭስ በጣም ሃርት ተቺንግ የሆነ ፒክቸር ነው። ውስጥን የሚነካ ነገር ነው። ሰው መሆንን የሚፈታተን ነገር ነው በመሰረቱ። እነዚህ ብዙ ጊዜ ዲክታተርስ የሚባሉ ናቸው። they don't know about right, human right የሚባል ነገር፣ ኮንስቲቱሽን የሚባል ነገር እነሱ አያውቁም። ኮንስቲቱሽን ካለ ስልጣናቸውን ይገድባል፣ መብታቸውን ይገድባል። የምታስተዳድሯቸውን ዜጎች መብትም አክብሩላቸው ብሎ ያስገድዳል። ስለዚህ ጉዳይ አያውቁም እነሱ። እኒህ ሰው ታውቋቸዋላችሁ። ኔልሰን ማንዴላ ይባላሉ። እንግዲህ ያው አንዳንዶቹ የነፃነት ታጋይ ይሏቸዋል። ዞሮ ዞሮ በደቡብ አፍሪካ ላይ ለረጅም ዘመናት የነበረውን የአፓርታይድ ስርዓት እንግዲህ የገረሰሱ ናቸው። ዞሮ ዞሮ ይሄ ነገር አሁንም ብዙ ኢትዮጵያውያንን ህይወት እየቀጠፈ እንዳለ እየሰማን ነው። ኖርማሊ ያው አንዳንድ ጊዜ ለባርነት የጻፋት ምድር ያው ይናፍቃታል፣ ያ ባርነት ይናፍቃታል ብዬ አንደርስታንድ አደርጋለሁ በዛ ደረጃ። እና እየተፈጸመ ያለው ነገር በተለይ አሁን ዚኖፎቢያ የሚባለው ነገር ሰፋ ባለ መንገድ እንዳለ ነው። ኤኒዌይ ህገ መንግስት የሚባለው ነገር ያ እነዚህ አይነት ስርዓቶች ወደ ተሻለ ነገር እንዲሄዱ የሚያስችል። ኦኬ ሶ ዋይ ዊ ኒድ ኮንስቲቱሽን ስንል ከዲክታተርስ ነፃ ለመሆን እንዳለ ሆኖ፣ ምክንያቱም ህገ መንግስቱን የሚያዘጋጁት እነዛ ዲክታተርስ ስላልሆኑ ኮንስቲቱሽን የሚያስፈልገን አንደኛ ኢት ዲፋይንስ ዘ ስቴትስ ፖለቲካል ስትራክቸር፣ ምን አይነት ሀገር መሆን አለባት፣ የስልጣን ክፍፍሉስ ምን መሆን አለበት። we need a federal or unitary state, so depending on the reality እንግዲህ ለፌዴራል ስርዓት የሚመች ከሆነ ለምሳሌ አስቡት በኢትዮጵያ ተመሳሳይ ቋንቋ ኑሮን ቢሆን፣ ተመሳሳይ ባክግራውንድ ሂስቶሪካል አክሴፕታንሳችንም ተመሳሳይ ቢሆን ፌዴራል ስርዓት የምንከተል ይመስላችኋል? እርስ በርስ የማንጠላላ ቢሆን፣ አንዱ የአንዱን ታሪክ የማያጠነች ቢሆን ያክል ፌዴራል ስቴት የምንከተል ይመስላችኋል? ሜይ ቢ ፖለቲካል ዊሊንግነስ በራሱ መንገድ ፖለቲካል ኤም ይኖረዋል። መንግስታት ወደ ስልጣን ሲመጡ የራሳቸውን አይዲዮሎጂ ይዘው ስለሚመጡ ዝም ብለው ሊጭኑት ይችላሉ እንጂ የገሃዱ ሁኔታ ወይ ደግሞ እውነታው ጀስት የሚያመለክተው ነገር ፌዴራል እንድንከተል ላይ ያስችል ይችል ይሆናል። ተመሳሳይ ቋንቋ፣ ተመሳሳይ ሃይማኖት፣ ተመሳሳይ ባህል ኑሮን ቢሆን ማለት ነው። እና ለማንኛውም በእንዲህ አይነት ጥናት ላይ ተመስርቶ ያች ሀገር የስልጣን ክፍፍሏ አንድ ማዕከላዊ መንግስት ይቆጣጠረው ወይስ እንዲያው ትንሽ የቀነስ ያለ ክልሎች የሚባሉ ወይም የተወሰኑ አስተዳደሮች ተቋቁመው በዛ መንገድ ይሁን ወይ ሊባል ይችላል። እንዲህ አይነት ነገር አለ። ሌላ የመንግስት ቅርንጫፎች ወይም መንግስት የሚባለውን የሚመሰርቱትን ያዘጋጃል። ልክ ለምሳሌ ሌጊስሌቸሩ ማን ይሆን፣ ህግ አውጪው፣ ህግ አስፈጻሚውስ እንዴት ነው መሆን ያለበት፣ ህግ የሚተረጉመውና ፍርድ የሚሰጠው ማን ይሁን የሚለው፣ እነዚህ ሁሉ ነገሮች ህገ መንግስት ላይ የሚካተቱ ስለሆኑ ጥቅም አለው እንላለን በዚህ መንገድ። ሌላው it can also serve as a status supreme law፣ የሀገሪቱ የበላይ ህግ፣ አንዳንዴ ደግሞ ምልክት ነው፣ የሀገሪቱ ምልክት ተደርጎ ይወሰዳል። ስለዚህ ማንም ሰው በምንም ሁኔታ በቃ ያን ህገ መንግስት የማክበር እና የማስከበር ግዴታ ይጣልበታል ማለት ነው። ያ መሆኑ በራሱ ሌሎች ህጎች እንኳን ተቀባይነት ባይኖራቸው፣ የክልል ህጎች፣ የወረዳ የዞን የሚባሉ ተቀባይነት ባይኖራቸው እንኳን በሀገሪቱ ህገ መንግስት መሰረት መዳኘት ሊቻል ይሆናል። Also it establishes general rules that citizens may govern and they may fulfill their duties and they may also claim their rights። መብታቸውን እንዲጠይቁ፣ ግዴታቸውን እንዲወጡ መሰረታዊ የሆኑ መብቶችን የሚያካትት ነው።
በቃ ቢያንስ ለምሳሌ በህይወት የመኖር መብት፣ ነፃነት የማግኘት መብት፣ የመናገር ነፃነት፣ የማሰብ የመደራጀት ምናምን የሚባሉ ነገሮች ያለ ህጋዊ ሂደት በዘፈቀደ ያለ መታሰር፣ ያለ መከሰስ፣ ያለ መቀጣት እነዚህ ሁሉ ነገሮች ህገ መንግስት ላይ የሚቀመጡ ነገሮች ናቸው ኖርማሊ። እና ይሄ አስቡት ሌሎች እንዲሁ ሃይማኖታዊ ነገሩ እንኳን የማይሰራልን ቢሆን እንዲህ አይነት ህጎች መኖራቸው ኖርማሊ ጤነኛ የሆነ ከባቢ እንዲፈጠር የሚያደርግልን ነው። ሌላው why we need constitution because it also determines whether that country governmental system should be presidential or parliamentary ወይስ ደግሞ የትኛው ሞናርቻል ይሆን የትኛውን የመንግስት ስርዓቱን ለማስተካከል እንዲሁ እዛ ህገ መንግስት ላይ ነው አልቆ መዘጋጀት ያለበት። አለዛ ሰዎቹ በየጊዜው ሲቀያየሩ ያንኑ ስርዓትም እንደገና እየቀያየሩ ዜጎች ኢንስቴብል ይሆናሉ ማለት ነው። ሌላው ህገ መንግስት የሚያስፈልገው በተለይ አዳዲስ መንግስታት ሲመሰረቱ በእርግጠኝነት መንግስትነታቸው ጸንቶ የሚቀጥለው ህገ መንግስት ካለ ብቻ ነው። ምክንያቱም ህገ መንግስት ካለ ያን ህግ ማስከበር ወይ ደግሞ ስልጣን ስለሚሰጠው በህገ መንግስቱ መሰረት እያለ የሀገሪቱን ስርዓት ወደ ማስተካከል ወይ ደግሞ ኖርማሊ ወደ መግዛት ሊሄድ ይችላል ማለት ነው። ሀገሪቷን ማስተዳደር ይቀጥላል። ሌላው አንድ ሀገር ላይ ስለሚኖረው ባህል በተለይ የፖለቲካ ባህል በተለይ ምን ነገሮች ላይ ማተኮር አለባት፣ ምን ነገሮችን መጣል አለባት፣ ምን መሆን ትፈልጋለች የሚለውን በአጠቃላይ እዛ ጋር የሚካተትበት ነው ይሄ ህገ መንግስት የሚባለው ዶክሜንት። ስለዚህ የህገ መንግስት ሰንደቅ ዓላማን ጨምሮ መዝሙርን ጨምሮ ሌሎች ምልክቶችን ጨምሮ just like አንድን ሀገር ሆና እንድትቀጥል በሁሉም ዘንድ ተቀባይነት እንዲኖራት ከሚያስችሉ መሰረታዊ ነገሮችን የሚካተቱበት ነው ይሄ ህገ መንግስት የሚባለው ነገር። እዚህ ጋር እንደምታዩት ለምሳሌ የሀገራችን ባንዲራ አለ እና ሌሎች ክልሎች ኖርማሊ አዳዲስ ክልሎች ከመፈጠራቸው በፊት ያሉ ይመስሉኛል። 12 አንቆጥርም እዚህ ጋር እንደምናየው ለምሳሌ 6 7 8 9 10 11 ናቸው። ኦኬ ያ እንደምታዩት ዘፈቀዳዊ የሆነ አደራደር ነው ያለው። አይ ዊሽ ፎር ኤግዛምፕል ሊካውን የሀገሪቱ ህገ መንግስት ከፍ ያለ ነው። ግራና ቀኝ መደረጉስ ምንድነው ትርጉሙ? ምን አይነት ሌአውት ነው ያለው? ትርጉም በሚሰጥ መንገድ ለመረዳት ወይ በቆዳ ስፋታቸው ቅደም ተከተል ቢኖሩ አሪፍ ነበር። እኔ አሁን በዛው አጋጣሚ ትርጉም እንዲኖረው ያስፈልጋል። እንዲሁ ዝም ብሎ ባይሆን ጥሩ ነበር። ኤኒዌይ ያ The other one is ኮንስቲቱሽናሊዝም ህገ መንግስታዊነት ጥቅሙ ምንድነው? ህገ መንግስታዊነት ስንል ቅድም እንብለናል መንግስትም ሆነ የሀገሪቱ ዜጎች በወጣው ህገ መንግስት መሰረት ሲዳኙ ሲተዳደሩ ብለናል። ስለዚህ የህገ መንግስት መንፈስ ወይም ደግሞ ህገ መንግስታዊነት ወይ በህገ መንግስት መገዛት በህገ መንግስትን ማክበር ማለት ነው ኮንስቲቱሽናሊዝም ማለት ነው። ጥቅሙ ምንድነው? ህገ መንግስት ብሎ ወረቀት ላይ የተጻፈ ህግ ብቻውን ትርጉም የለውም ካልተከበረ አይደለ? ስለዚህ መተግበሩ ስንል ምን እያለ ነው? ኮንስቲቱሽናሊዝም እያለ ነው። ኖርማሊ ዶክሜንቱ ከሆነ ምን ይሆናል? ኮንስቲቱሽናሊዝም ከሆነ ደግሞ እያከበር ነው ቢሆን መንግስትም ስልጣኑ በዛ ልክ የተገደበ ቢሆን እያልን ነው። ስለዚህ ምን ጥቅም አለው? አንደኛው የዲሞክራሲ ስርዓትን በጣም ያስፋፋል፣ ያሳድጋል፣ ያጎለብታል ኖርማሊ ማለት ነው። ስለዚህ ምን መደረግ አለበት ምን መደረግ የለበት የሚለው ነገር እዛ ህገ መንግስት ላይ የተቀመጠ ስለሆነ የዲሞክራሲ ስርዓታችን ከዘፈቀዳዊነት በዘለለ በጣም ስርዓት ያለው እንዲሆን ያስችለናል። ሁለተኛው it can promote equality before the law በህግ ፊት ማንም ሰው እኩል መሆኑን በተለይ ከመንግስቱ እየተተገበረ ሲሄድ ይሄ ነገር የተቀላጠፈ እንዲሆን ያደርጋል። ስለዚህ ባለስልጣን ስለሆኑ ሀብታሞች ሀብታም ስለሆኑ ድሃዎችን መጨቆን የለባቸውም። ወንዶች ወንድ ስለሆኑ ሴቶችን መጨቆን የለባቸውም። ህፃናት ስለሆኑ መጨቆን የለባቸውም። ኤኒዌይ ኢኳሊቲ ቢፎር ዘ ሎው ማለት በህግ ፊት ማንም ይሁን ማን እኩል ሲዳኝ ህገ መንግስቱ ሲከበር አንዱ ጥቅሙ ይሄ ነው። ሌላው also it can provide limited and accountable government አንዳንድ ጊዜ መንግስታት የራሳቸው እንዳልኳችሁ ቅድም ህገ መንግስትን አያዘጋጁ መንግስታት ብያቸዋለሁ።
ስለዚህ ህገ መንግስትን ራሳቸው አውጥተው ራሳቸው ሊተዳደሩበት አይችልም። ስለዚህ ህገ መንግስት ህዝብ የሚያወጣው ነው። ያ ህዝብ ደግሞ ከፍተኛው የስልጣን አካል ያለው የህዝብ ስለሆነ ተወካዮች አሉት። በራሱ መንገድ የሚሻሻልበት የራሱ ሂደት ሊኖረው ይችላል። ነገር ግን መንግስታት በራሱ ስልጣናቸው የሚገደበው በህገ መንግስቱ መሰረት ነው። ስለዚህ በእርግጥም ተከብሮ ቢሆን ያ ህገ መንግስት ማንም የፈለገውን ነገር ማድረግ አይችልም። መንግስት ስለሆነ የዜጎችን ነፃነት፣ ሞራል በሚዲያም ይሁን በአካል ሰዎችን በመላክም ይሁን በየትኛውም ሁኔታ መብታቸውን ሊጥስ የሚችልበት አግባብ ሊኖር አይችልም ማለት ነው፣ ህገ መንግስታዊነት ካለ ማለት ነው። አሁን ህገ መንግስት መኖር አይደለም ህገ መንግስታዊነት እያለን ያለ ነው። ብዙ ጊዜ ዜጎች ወይም ደግሞ ህዝቡ መንግስትን ያምነዋል። በቃ የተሻለ ያውቅልኛል፣ የተሻለ ያስተዳድረኛል ብሎ ያስባል። በዛ ተስፋ ያደርጋል። ያን ተስፋ የማያበላሸው ቢሆን ደግሞ በጣም አሪፍ ነው የነበረው። ሌላው ሪስፔክት ፎር ፋንዳሜንታል ሂውማን ራይትስ፣ እንግዲህ ሰብአዊ መብት ማለት ሰውነትን መቀበል ማለት ነው ብለናል። ስለዚህ ሰውነታችን ነው ሀገር ለሚለው መጀመሪያ። ስለዚህ ሀገር ከሚመሰረትባቸው መንገዶች መካከል አንዱ ከሚያስፈልገው ኤሌመንት መካከል ሰው ነው። ስለዚህ ሰው ለማለት ደግሞ መጀመሪያ መብቱ መከበር አለበት። ስለዚህ ኮንስቲቱሽናሊዝም መኖሩ ዜጎች መብታቸው ሲጠበቅ አንዱ የኮንስቲቱሽናሊዝም ጥቅም ይሆናል። ሌላው የፖፑላር ሶቨርኒቲ እንዲከበር ያደርጋል። ህዝቦች በራሳቸው ባህል፣ በራሳቸው ቋንቋ፣ በራሳቸው ወግ ባህል መሰረት ኑሯቸውን እንዲቀጥሉ ያስችላል። ማንም በዘፈቀደ የሚያስቀይራቸው፣ ማንም እንደፈለገ የሚቀያየር የሚለማመድባቸው አይሆኑም። ሌላው ህገ መንግስታዊነት ካለ ለጋራ ጥቅም፣ ለጋራ ጉዳይ፣ ለጋራ ግብ ሰዎች የሰለጠኑ እንዲሆኑ ያደርጋል። እዚህ ጋር ለምሳሌ የምናየው የህዳሴው ግድብ የተሰራ ባለበት ሰዓት ነው። ማንም ሰው ይህንን በመስራቱ ገነት እገባለሁ ብሎ የሚያስብ ሙኝ ይኖራል ብዬ አላስብም። በየትኛውም ሃይማኖት ላይ ቢሆን እንዲህ አይነት ስራዎችን በመስራት ጽድቃለሁ ብሎ የሚያስብ ያለ አይመስለኝም። እንኳን ይሄ መንፈሳዊ ተቋማትን በመስራት ጽድቃለሁ ብሎ የሚያስብ ሰው ካለ እኔ በጣም ይገርመኛል። ጽድቃለሁ ብሎ ካላሰበ እሸለማለሁ ብሎ ያስባል? ባይሸለምስ? ድንገት እኮ እዛም ድረስ ሳይደርስ የሆነ ነገር ወድቆበት ህይወቱ ሊያልፍ ይችላል። ምንድነው በየዕለት ኑሮ ይህን ነገር በመስራት ሂደት አንዳንዴ በጥራትም እንዲሰራ የሚያስገድደው ሰው አየኝ አላየኝ ሳይል በጥራት እንዲሰራ የሚያስገድደው ነገር ምን ሊሆን ይችላል? ዩሲ ኮንስቲቱሽናሊዝም በራሱ እንዲህ አይነት ሰዎች ለጋራ ጉዳይ እንዲተጉ ያደርጋቸዋል። በቃ ይህን እኮ የማደርገው ለሀገሬ ሰዎች ነው፣ ነገ እኮ እኔ ባልፍም በቃ እኔ ከሌ ሰርተውታል የሚል ስሜ ሊስት ይደረጋል እዚህ ጋር ብሎ ያስባል። የአንዱ ኮንስቲቱሽናሊዝም የሚባለው ነገር የፈጠረው አስተሳሰብ ነው። ለማንም አይደለም። በዛ ሰዓት ለነበረው መንግስት፣ በዛ ሰዓት ለነበረው ካድሬ አይደለም የሚሰራው፣ ለዜጎች ነው። በነዳጅ ወይም ደግሞ በኩራዝ ጭስ ለሚጨናነቁ ለነዛ ህፃናት፣ በዛ የተጨናነቁ ለሚያነቡት እደርስላቸዋለሁ ብሎ በማሰብ ይህንን የህዳሴ ግድብ ግንባታ ይሰራል። ኖርማሊ አሁን ላይ እንደፈለግ ነው ነዳጅ መብራት ባይመጣም፣ ኤኒዌይ ዜጎች ለእንዲህ አይነት ነገር እንዲተጉ ወይ ደግሞ ይሄ ኮመን ጉድ ለምንለው ነገር እንዲተጉ የሚያደርጋቸው አንዱ ያ የህገ መንግስታዊነት ጽንሰ ሀሳቡ ስላለ ነው። ኦኬ፣ አራተኛው ጉዳይ በዚህ ሌሰን የምናየው ታይፕስ ኦፍ ኮንስቲቱሽን ነው። በተለያየ መንገድ የተለያዩ ህገ መንግስቶች ይኖራሉ፣ ወይም በተለያየ መንገድ መመዘን እንችላለን። በተለያዩ መመዘኛዎች ህገ መንግስቶች የተለያዩ ሊሆኑ ይችላሉ። ለምሳሌ የተወሰኑትን እኔ በመጻፍና ባለመጻፍ ወይም ደግሞ ዶክሜንት በማግኘት አንድ ሲንግል ዶክሜንት በማግኘት ወይም ባለማግኘት that constitution may be written or unwritten ሊሆን ይችላል። የተጻፈ ዶክሜንት በማግኘት ወይም ባለማግኘት። ስለዚህ written constitution ማለት ኖርማሊ የተጻፈ ህገ መንግስት አለ።
በቃ ይሄ ያልተሻረ ወይም ያልተቀየረ የምታዩት የምትጨብጡት አለ። ለምሳሌ የእኛን ሀገር ህገ መንግስት ታውቁታላችሁ። ኢህአዴግ ወደ ስልጣን እንደመጣ የተዘጋጀ ነው፣ እስካሁን ድረስ አለ ማለት ነው። እንዲሁም ቴሌግራም ቻናል ላይ ገብታችሁ ማግኘት ትችላላችሁ። እዛ ጋር አስቀምጬላችኋለሁ እና አሁን እየተጻፈ ነው። በቃ ማግኘት ይቻላል። የሀገሪቱ ህገ መንግስት የትኛው ነው ብሎ የሆነ አካል ቢመጣ ቢጠይቅ ማግኘት የሚችለው ነው። ከዛ ውጭ ግን ያልተጻፈ ማለት ሲንግል የሆነ ይሄ ነው የሚባል ህገ መንግስት የሚባል ዶክሜንት የላቸውም። ልክ እናንተ መማሪያ መጻፍ አላችሁ ሲቲዝንሺፕ የሚባል አይደለ? እንደዚህ ስም ያለው የሀገሪቱ ህገ መንግስት የሚል ለምሳሌ እኛ የኢፌዴሪ ወይም ደግሞ ኤፍዲአርኢ ኮንስቲቱሽን ብሎ ተቀምጧል ኖርማሊ ማለት ነው። ስለዚህ ልክ እንደዛ ካለ ሪትን ኮንስቲቱሽን እንለዋለን። ከዛ ውጭ ግን የተጻፈ የላቸውም ምንለው ህገ መንግስት የላቸውም ማለት አይደለም፣ አልተጻፈም። ነገር ግን እንዴት ነው የሚተዳደሩት ስንል ብዙ ጊዜ የተለያዩ ዶክሜንቶች ናቸው። ስለዚህ ስምምነቶች ይኖራሉ፣ በባህል ያጸደቋቸው ይኖራሉ። አያችኋቸው፣ እነዚህ ሁሉ ተጠራቅመው እንደ ህገ መንግስት ይታያሉ። ፍርድ ቤት ላይ የቀረቡ በችሎት የተወሰኑ ውሳኔዎች እንደ ህገ መንግስት ያገለግላሉ። ልክ ህገ መንግስት ኖርማሊ ዶክሜንት መሆኑ አይደለም ህገ መንግስት የሚባል ስም እንዲሰጠው ያደረገው። እዛ ዶክሜንት ላይ የተካተቱ አንቀጾች ወይም ደግሞ ያንዳንዱ አረፍተ ነገር ይሄ መሆን አለበት እንደዚህ መሆን የለበትም የምትለዋ ነገር ህገ መንግስት ሊያከብራት የሚገባ እንደ መንግስትም ልትታይ የሚገባት ናት ማለት ነው ኖርማሊ ህገ መንግስት የሚባለው እንጂ የዶክሜንቱ ብዛት የወረቀቱ ብዛት የዶክሜንቱ ቀለም ምናምን አይደለም። እንደዛ አይደለም። ልክ እንደዛው የተለያዩ ውሳኔዎች እንደ ህገ መንግስት ሁሉም ሰው ሊያከብራቸው እንደሚገባ ተደርገው ይታያሉ። እነዚህ አንሪትን እንላቸዋለን። ስለዚህ በዚህ መንገድ ለምሳሌ ዩናይትድ ኪንግደም ወይም እንግሊዝ ሀገር ያልተጻፈ ህገ መንግስት አላት። የኛ ሀገር ግን ዩናይትድ ስቴትስ ለምሳሌ አሜሪካ የራሷ ህገ መንግስት አላት። መጨበጥ መዳሰስ የሚችል አንድ ዶክሜንት ነው። ካናዳ የራሷ አላት። ናይጄሪያ፣ ኢትዮጵያ የኛን ሀገር ጨምሮ የተጻፈ ህገ መንግስት አላቸው። ሌላ ደግሞ ህገ መንግስት የተለያዩ ለውጦች ይኖራሉ አይደለ? ዘመናዊነት ይመጣል። የተለያዩ ጉዳዮች ይጨምራሉ፣ በየጊዜው ይለዋወጣሉ አይደለ? ማህበራዊ ለውጦች ይኖራሉ፣ ኢኮኖሚ ለውጦች ይኖራሉ፣ አካባቢያዊ ለውጦች ይኖራሉ። የህዝብ ቁጥር ይጨምራል፣ የከተማ መስፋፋት አለ። እሱን ነገር የግድ ጀስት ማመጣጠን ማለት እንዴት ነው? መልስ ለመስጠት የሚቸገር ከሆነ የተዘጋጀው ህገ መንግስት ለምሳሌ ኦንላይን መማርን በተመለከተ ምንም የሚያውቀው ነገር ከሌለ የተጻፈ ነገር ከሌለ እዛ ህገ መንግስት ላይ መዳኘት የሚቻልበት ኮንዲሽን ላይ ይኖር ይችላል። እንደዚህ ብለን በግርድፉ ስንረዳው ማለት ነው። እንዲህ አይነት ነገሮችንና ወይም ደግሞ የተወሰኑ ግሩፖች መጣው ይሄ ህገ መንግስት ትክክል አይደለም፣ ምክንያቱም በዚህ መንገድ ስህተቶች አሉበት፣ የዚህን አካባቢ ጥያቄ ከግምት ውስጥ ያስገባ አይደለም፣ አላካተተም ሲጀመር የኛን ጉዳይ ካለ እንዲህ አይነት ሀሳቦች ከመጡ የሀገሪቱ የበላይ ስልጣን ያለው ተቋም ምን ሊያደርግ ይችላል? ያ ህገ መንግስት እንዲሻሻል ጥያቄ ሊያቀርብ ይችላል። ያ ማሻሻል አንደኛ ሙሉ ለሙሉ መቀየር ሊሆን ይችላል። ያ ነገሩ ሪፒል ነው የሚባለው፣ ሪፒል እንደገና ከዜሮ። ግን የተወሰኑ አንቀጾች ለምሳሌ የሰብአዊ መብትን የሚለው ነገር ምን አዲስ ነገር አለው? የመናገር ነፃነት ምናምን የሚሉ ነገሮች አሁን ምን አዲስ ነገር አገላለጹ ይቀየር ካልሆነ በስተቀር ምንም አዲስ ነገር አይጨምርም። ስለዚህ የተወሰኑ ደካማ አንቀጾችን እነዚህ ፕሮቪዥንስ እንላቸዋለን። እዛ ህገ መንግስቱ የሚባለው ዶክሜንት ውስጥ ያለው እያንዳንዷ አረፍተ ነገር ፕሮቪዥን እንላታለን። ፕሮቪዥን እንድንላት ያስቻለን ምንድነው? የምታስገድደው ነገር ስላለ፣ የምትከበረው ነገር ስላለ ነው። ስለዚህ ያችን አንቀጽ ብቻ ያችን ፕሮቪዥን ብቻ መቀየር ከሆነ ጨመር ያሉ አንቀጾችን መቀየር ከሆነ አሜንድመንት ይባላል። ማሻሻል ማለት ነው አሜንድመንት። ልክ ለምሳሌ እናንተ ስልካችሁ ላይ የሆነ አፕሊኬሽን ተጭኖ አፕዴት ታደርጋላችሁ አይደል? አፕዴት። ስለዚህ አሜንድመንት ማለት ኖርማሊ አፕዴት እንደማለት ነው። እዛ ዶክሜንት አፕዴት ተደረገ ማለት ነው። ይሄ አሜንድመንት
አሜንድመንቱን በተመለከተ ማሻሻልን በተመለከተ ያ ህገ መንግስት ፍሌክሲብል ሊሆን ይችላል፣ ሪጂድ ሊሆን ይችላል። ሂደቶቹ የማሻሻሉ ሂደት or procedures to amend that constitution ማለት ነው if it is easy to follow እና ሲምፕል ከሆነ የብዙዎችን ይሁንታ የማይፈልግ ከሆነ ወይም የሀገሪቱ የህጎች ሁሉ ምንጭ መነሻ ካልሆነ ያ ፍሌክሲብል ነው ማለት ነው። ያ ህገ መንግስት እንደፈለገ መቀየር ይቻላል ማለት ነው። ነገር ግን ያ ህገ መንግስት ምናልባት በጣም የህጎች ሁሉ የበላይ ከሆነና ከዛ ከህገ መንግስት ቀጥሎ ለምሳሌ አዋጅ አለ፣ ከዛ የሚቀጥሉ ሌሎች ነገሮች አሉ፣ መመሪያ፣ ደንብ የሚባሉ ነገሮች አሉ። ስለዚህ እንዲህ አይነት መነሻ እየሆነ ከሆነ ያ ህገ መንግስት ኖርማሊ ለመቀየር አስቸጋሪ ነው። ያ ሁሉ ህግ መቀየር መቻል አለበት። ለምሳሌ የትምህርት አዋጅ አለ፣ የግብርና አዋጅ አለ፣ የጤና አዋጅ አለ። እንዳልኳችሁ ቅድም እነዚህ ሁሉ አዋጆች መነሻቸው ህገ መንግስቱ። ህገ መንግስቱ ተቀየረ ማለት እነዚህ ሁሉ አዋጆችን መቀየር ይገባቸዋል ማለት ነው። እዚህ ለመቀየር የሚያስፈልገውን ወጪ አስቡት፣ የሚፈጀውን ጊዜ አስቡት። ሰዎቹ ላይ ይስማሙ ይችላሉ። በቃ ይሁን ብለው ለመቀየር ብዙዎቹ በቀላሉ በአጭር ሰዓት የማያልቅ ተግባር ሊሆን ይችላል። ያ ከሆነ ሪጂድ ነው ማለት ነው። አይቀየርም ማለት ሳይሆን ሂደቱ በጣም አድካሚና የሚዘገይ ስለሚሆን ማለት ነው። በቀላሉ መቀየር ስለማይችል። ስለዚህ if that constitution is the supremacy of that country laws, for example, and if the procedures are very complex to amend, and if it is not easy to amend or to change some provisions from that constitution, and if it is so difficult to amend that constitution, we can say it is a rigid constitution. rigid ማለት ለምሳሌ ኬሚስትሪ ወይ ደግሞ ጀነራል ሳይንስ ላይ ስትማሩ ማሌብል እንደገና ደግሞ ሪጂድ የሚባሉ ማቴሪያሎች አሉ። ማሌብል ማለት መተጣጠፍ የሚችል ማለት ነው። መተጣጠፍ የሚችል ነገር ግን ሃርድ ወይም ደግሞ ሪጂድ ከሆነ እንዲህ ስትሉት ቀንበሽ ነው፣ ይሰበራል። እንጨት አሁን ይሰበራል፣ አይጣላም በቀላሉ። የደረቀ እንጨት አይደል? ልክ እንደዛው። ስለዚህ ህገ መንግስት እንዲህ አይነት ሪጂድ ከሆነ ግፋቢል ሀገሪቷንም ሊበታተን ይችላል። ያንን በማሻሻል ሂደቱ ቀላል ስለማይሆን ለምሳሌ የተጻፈ ህገ መንግስት ያላቸው በዋናነት ወይም ደግሞ የሀገራቸው የበላይ ህግ አድርገው የሚከተሉት ፓርቲዎች ቢስማሙ ባይስማሙ፣ ዜጎች ቢስማሙ ባይስማሙ በጣም አክብረውት የሚኖሩት ህገ መንግስት ያላቸው ሀገራት ለምሳሌ አሜሪካ፣ ካናዳ፣ ናይጄሪያ፣ ኢትዮጵያ እነዚህ ህገ መንግስታቸውን ለማሻሻል በጣም ቀላል አይደለም። ለዛ ነው ለምሳሌ ብዙ መንግስታት ብዙ ፕሬዝዳንቶች ያልፋሉ፣ ህገ መንግስቱ ግን አይቀየርም። አንዳንድ ማሻሻያዎች በሌሎች ህጎች ላይ የተደረገ ህገ መንግስቱ ግን እንዳለ ይቀጥላል ማለት። ስለዚህ ህገ መንግስቱ በሌላ መንገድ ሲምቦል ኦፍ ካንትሪ ስንል ነበር፣ የሀገሪቱ ምልክት ነው። ስለዚህ ሀገሪቷ እንዳለች ትቀጥላለች ዜጎች የፈለገ ቢሆኑ ማለት ነው። ዩናይትድ ኪንግደም ለምሳሌ ያልተጻፈ ህግ ያላት ናት። ዛትማችን እንደማንኛውም ህግ በቀላሉ መሻሻል የሚችል ነው። ፍሌክሲብል ነው ማለት ነው። በቀላሉ እንደፈለገ ሊቀያየር ይችላል። ሌላው ቤዝድ ኦን ኢምፕሊሜንቴሽን በመፈጸምና ባለመፈጸም፣ በመተግበርና ባለመተግበር ወይም ደግሞ ቤዝድ ኦን ዘ ኔቸር ኦፍ ኮንስቲቱሽናሊዝም ማለት ይቻላል። ያ ኮንስቲቱሽናሊዝም በኮንስቲቱሽን ውስጥ የተካተቱ ነገሮችን መከተል ነው ብለን ስንል ስለነበረ በመፈጸም እና ባለመፈጸም በዚህ መንገድ ካየነው that constitution may be either effective or nominal። ስለዚህ ህገ መንግስቱ ሙሉ ለሙሉ የሚተገበር ከሆነ መንግስትም ዜጎችም የሚከተሉት ከሆነ እነዛ ውስጥ ያሉ አንቀጾቹ ተግባር ላይ የሚውሉ ከሆነ በአዋጆች የተካተቱ የሚተገበሩ ከሆነ ያ ህገ መንግስት ኢፌክቲቭ ነው ማለት ነው። ኢፌክቲቭ ነው። if you are effective ናችሁ እናንተ ኢፌክቲቭ ከሆናችሁ ለምሳሌ ፈተና ትሰራላችሁ። ኢፌክቲቭ ከሆናችሁ በህይወታችሁ የሚያጋጥማችሁን ችግር በተማራችሁት መሰረት ትፈታላችሁ። ያ ከሆነ ኢፌክቲቭ ናቸው። ስለዚህ አንድ ህገ መንግስት ኢፌክቲቭ ነው እንድንል የሚያስችለን እዛ የተካተቱ አንቀጾች ተግባር ላይ ውለው መፈጸም የሚችሉ ከሆነ ነው፣ ወይ ደግሞ የሚተገበሩ ፕራክቲካል ከሆኑ ማለት ነው። ከዛ ውጭ ግን ህገ መንግስት አለ ማንም ቼክ የማያደርገው ከሆነ
መንግስት በዘፈቀደ የዜጎችን መብት መንካት የለበትም የሚለው አንቀጽ እያለ ሆኖ ግን እንደፈለገ ዜጎች የሚታሰሩ ከሆነ የሚናገሩት ነገር በሌላ የተተረጎመ የሚሳደዱ ከሆነ ግብር አላግባብ የተጫነ ዜጎች የሚማረሩ ከሆነ ኤቭሪ ብዙ አይነት ጉዳዮች ህገ መንግስቱ ላይ ተካቶ ግን ተግባር ላይ የማይውል ከሆነ ያ ህገ መንግስት ዝም ብሎ ኖሚናል ነው ማለት ነው። ኖሚናል ማለት ለይስሙላ ያለ በቃ ለይስሙላ ዶክሜንት አለ። ሰሞን ሲመጣ ህገ መንግስት አለን ይላል ግን አይከተለውም። ዜጎች እንዲያከብሩት ህገ መንግስቱ አለ ተከተሉት ይላል። መንግስት ግን ራሱ አይከተለውም። በህገ መንግስቱ መሰረት ሁን ሲባል አይሰማም። ሌሎችን ግን እንደዛ። ስለዚህ እንዲህ አይነት ነገር ካለ ኖሚናል ነው። ቀደም ያለችዋ ራሽያ እንዲህ አይነት ህገ መንግስት አላት ይባላል። እርግጥ አሁን ላይ ብዙ ሀገራት ኖሚናል ነው ህገ መንግስታቸው። ምክንያቱም የማይረበሽ ዜጋ ያለበት ሀገር የለም። አሁን ላይ ብዙዎቹ ሰላማዊ ሰልፍ እያደረጉ ነው ብዙ የሀገራት ዜጎች። ስለዚህ ኖሚናል ነው አብዛኛው ህገ መንግስት። ህገ መንግስቱ ወጥቷል ግን አይተገበርም። ኦኬ። ሌላው ደግሞ ቤዝድ ኦን ስቴት ስትራክቸር ወይም ደግሞ የሀገሪቱን ቅርጽ በተመለከተ ህገ መንግስቱ አይዘር ፌደራል ኮንስቲቱሽን ወር ደግሞ ዩኒተሪ ኮንስቲቱሽን ሊሆን ይችላል። ስለዚህ ያ ህገ መንግስት ያችን ሀገር ፌደራል ስቴት እንድትሆን አድርጎ ያንን አወቃቀር ክልላዊና የማዕከላዊ የፌደራሉን መንግስት አወቃቀር በተመለከተ ስልጣንና ተግባር ወስኖ የሚያስቀምጥ ከሆነ we can say it is a federal state, a federal constitution, because it includes some of the rules and principles that the federal state should follow. ለዛ ከሆነ ፌደራል ኮንስቲቱሽን ማለት ይቻላል። ሌላው ደግሞ if the rules or the provisions within that constitution includes more about the unitary state formation and the conceptualization of that unitary state, የህገ መንግስት ዩኒተሪ ኮንስቲቱሽን ነው ማለት እንችላለን። ስለዚህ አሃዳዊ ሀገር እንድትሆን የሚያስችሉ አንቀጾችን ያካተተ ከሆነ ኖርማሊ ያ ህገ መንግስት አሃዳዊ ነው ማለት እንችላለን። ነገር ግን የፌደራል ስርዓት እንዲኖር በዛ መንገድ ክልሎች እንደዚህ የፌደራሉ ያለ የሚያወራው ነገር ካለ የፌደራል ኮንስቲቱሽን ነው ማለት እንችላለን ማለት ነው። እዚህ ጋር እንደምታዩት የፌደራል ኮንስቲቱሽን የታይፕ ኦፍ ኮንስቲቱሽን that distributes political power and authority between federal and regional levels of the government። ስለዚህ የፌደራሉ ስልጣንና ተግባር ይሄ ነው፣ የክልሉ እንዲህ ነው ብሎ ያስቀምጣል። ዩኒተሪ ከሆነ ደግሞ every power አንድ ማዕከላዊ መንግስት ላይ ብቻ መሆን አለበት ብሎ ለዛ የተዘረዘሩ ስልጣንና ተግባራትን ብቻ የሚያስቀምጥ ከሆነ የአሃዳዊ ነው ወይ ደግሞ ዩኒተሪ ስቴት ላይ የሚያተኩር ዩኒተሪ ኮንስቲቱሽን ነው ማለት እንችላለን ማለት ነው። ኦኬ እንዲህ አይነት በተለያየ ካቴጎሪ መታየት ይችላሉ። ሌላው why we need constitutionalism in peace building or in sustaining peace፣ ሰላምን ዘለቄታ እንዲኖረው በማስቻል ሂደት ህገ መንግስታዊነት ወይም ህገ መንግስትን መከተል ዜጎችን መንግስታትን ለምን ያስፈልጋል ስንል የተወሰኑ ነገሮችን ማግኘት እንችላለን። ኦኬ ከዛ መካከል ለምሳሌ ኮንስቲቱሽናሊዝም ከሌለ ወይም ደግሞ የህገ መንግስት ስርዓቱን መከተል ከሌለ ምን ይመጣል መሰላችሁ? ለውለስነስ፣ ህግ የሌለበት ሀገር፣ ህግ የሌለበት ሀገር ወይም ህግ አልባ የሆነች ሀገር ምን ትመስላለች? ጫዋስ አለ፣ ጫጫት አለ፣ ስርዓት አልበኝነት አለ፣ በየቀኑ ማለት ነው። በየቀኑ በየሁኔታው ግጭት አለ፣ ዝርፊያ አለ፣ የሰዎች መብት እንደፈለገ ይጣሳል፣ የዜጎች ንብረት እንደፈለገ ይዘረፋል። ለዚህ ከሆነ ህገ መንግስት የለም ማለት ነው። ህገ መንግስታዊነት የለም። ህገ መንግስት ዶክሜንቱ ይኖር ይችላል ግን ህገ መንግስታዊነት የለም፣ የሚከተለው የለም። ለምን? ለውለስነስ፣ ለው ህግ ነው፣ ለስ ከሆነ ህግ የሌለበት ሀገር፣ ነስ ከሆነ ደግሞ በቃ የሰፋ ጉዳይ ነው። ለውለስነስ። ኦኬ በእኛ ሀገር ሁኔታ በዚህ መዘኛ እንዴት ነው የምታዩት? ሌላው አርቢትራሪ ሩል ኤንድ ፓወር ይኖራል። ዘፈቀዳዊ የሆነ
ብዙ ህጎች ይኖራሉ። ማንም ስልጣኑን እንደፈለገ የፈለገው ሰው ላይ ኤክሰርሳይዝ ያደርጋል ህገ መንግስታዊነት ከሌለ። ሌላው አብሰንስ ኦፍ ሰርተኒቲ፣ ተጨባጭ ነገሮች ይጠፋሉ። ነገ ምን እንደሚከሰት አይታወቅም። ነገ ሰላም ነው ስትለው ሰላም ላይሆን ይችላል። ስራ አለ ስትል ስራ ላይኖር ይችላል። ነገ ገበያ ይኖራል ስትል ገበያ ላይኖር ይችላል። ብዙ ነገሮች ዲስኦርደርድ እንዲሆኑ ያደርጋል ህገ መንግስታዊነት ከሌለ። ማንም እንደፈለገ በቃ የዜጎችን መብት የሚጥስ ስለሚሆን ማለት ነው። ኦኬ ሌላው ኖርማሊ ህገ መንግስታዊነት ዜጎች አእምሯቸውን ተጠቅመው ስርዓት ያለው ኑሮ እንዲመሩ፣ ስርዓት ያለው ሀገር እንዲገነቡ የሚያስችል ነው። ህገ መንግስታዊነት ካለ በዚህ መንገድ ነገሮቹ መታረቅ የሚችሉ ናቸው። አይ ቲንክ የተወሰነ ነገር እንዳገኛችሁ ተስፋ አድርጋለሁ። if it is not clear please provide your questions here። ኮሜንት ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ አላደረጋችሁ ከሆነ next time I hope I will get you on the next unit. Thank you for watching. See you then. Salam.